Gatasananintume Gatasananin mure Udasanan zalati Jalalan walimbule Kandaraf እንዳፈነ ማናፍ ሱፑኛት የኢሬቻ በዓል አከባበርን በተመለከተ ስሜቱ በጣም ለየት ይላል። በጣም ማለት እኔ እንደ አንድ ግለሰብ ለኔ ትልቅ ከዚህ በላይ ምንም በዓል የለኝም። ሳምንት ስቀረው ብዙ ዝግጅት እንዘጋጃለን። በግሩፕ ሆነን ሆራ ፍንፍኔ ከዛ ሆራ አርሰዴ የምንሄደው በዝግጅት ስለሆነ ከልብስ ይጀምራል። ልብስ በየአመቱ አሁን እንደሚታየው ዲዛይኑ ብዙ ዲዛይን እየተጨመረ መጥቷል። በየአመቱ ዲዛይኑን እያየን ለማሰፋት ለማሰራት እንዘጋጃለን። ልብስ እናዘጋጃለን። በዛውም እርስ በራሳችን የትራንስፖርቴሽንም የዘፈን ግጥምም እነዚህንም እንዘጋጃለን። ወለጋ አካባቢ ወደ ኢሉባቦራም ይለበሳል ልብስ። የነሱን የለበስኩት በልዩ ዲዛይን ተሰርቶ ነው የለበስኩት። አምና ግን ይሄን አይደለም የለበስኩት። ቀጣይ አመትም ሌላ በየዲዛይኑ በተቀያየረ እየቀየረን እንለብሳለን ማለት ነው። ሰበገራ በለቱ ሰበገራ ገላና ኦሮሞ ለሚክያ ኮታይረ ከቤተሰቦቻችን እናወራለን። ልጆቻችን ይሄንን ባህል እንዲያውቁትና እንዲለማመዱት እንመክራቸዋለን። ባህላዊ ልብስ በቤተሰብ ደረጃ እንገዛለን። ያይረታ ኦሮሞን ትሩፋያ ፈየም በበሬደኒ አንድ 5 ሆነን 10 ሆነን ልብስ እንመርጣለን። ከዛ አስቀድመን እንዲሰራልን ቀብድ እንከፍላለን። ጫማ እናያለን። መዋቢያ ወይ ደግሞ ጸጉራችን የምሰራ ከሆነ ሌላ የምንጨምርበት ከሆነ እሱን እንወያያለን ከጓደኞቻችን ጋር እና በጣም ያው ሳምንቱ በደስታ በፍቅር ነው የምናሳልፈው። አሁን እሱን ተዘጋጅተን ዛሬ ያው የለበስኩት የአርሲ ባህል ልብስ ነው። የአዳ ሲንቄ ይባላል። ክረምቱ እንደገባ ነው ኢሬቻ መቼ ነው የሚሆነው እንዴት ነው የምንሄደው ብለን ማውራት ስንጀምር ቡና ስንጠጣ ወክ ስናደርግ ስንጫወት ኢሬቻ ያሁኑ ኢሬቻ መቼ ነው የሚሆነው እንላለን። ለምንድን ነው እሱ ሁሉም እዚህም አለመ ክፍለ ሀገርም ያለው ሁሉም ተሰብስቦ አንድ ላይ ተጫውቶ አንድ አይነት ልብስ አርጎ ስለሚመጣው በጣም ስሜቱ ይሄ ሊልሽ አልችልም ማለት ለምንድን ነው በጣም ደስ የሚል ነገር ነው። እኔ በህይወቴ እንደ ኢሬቻ እና የተወለድኩ ቀን ነው በቃ ሁሌ ደስ የሚለኝ ማለት ነው። ለምንድን ነው ትልቅ በዓል ሁሉም መጥቶ የሚያከብረው ወጣቶች የሚገናኝ ደግሞ ሁሉም የባህል ልብስ ለብሶ ሲመጣ አምሮበት ሲመጣው በጣም ደስ የሚል ነገር ነው። የኦሮሞ ባህል ብቻ ሳይሆን እንደ ኢትዮጵያ ትልቅ በዓል ነው። ትልቅ ባህል ነው የሚከበረው የኢሬቻ በዓል። እኛ ብቻችን አይደለም የምናከብረው፣ የተለያዩ ብሔር ብሔረሰቦች የሚያከብሩበት የሚሳተፉበት በዓል እንደመሆኑ በብዙ ነገር ተዘጋጅተናል። የአባቶች ምርቃት አለ፣ የአባጌዳ የአዳ ሲንቄ ምርቃት አለ፣ የተለያዩ የባህል እሴቶች አሉ የምናይበት፣ የተለያየ ብሔር ብሔረሰቦች ልብሶች አሉ የምናይበት የባህል አከባበር በቃ ደስ የሚል ጊዜ ነው የኢሬቻ በዓል። ሳወራ የነበረው ላጤ ሆነን ያሳለፍኩትን ነው በደንብ ሳወራ የነበረውና አሁን ግን አግብቻለሁ ወልጃለሁ እና ትንሽ ይለያል አሁን ከዛ ማለት ነው። ያኔ ያው ቄሮ ሆነሽ ሆኜ ሳከብርና አሁን ደግሞ ካገባው ያላገባ ወጣት ቄሮ ነው ይባላል፣ ያገባ ደግሞ ሱቦ ይባላል። አሁን ሱቦ ነኝ ማለት ነው እና ይለያያል እንትኑ ስሜቱ አንድ ቢሆንም ሌቨሉ ይለያያል። ያኔ ብቻዬን ነው ምንም ወደዚህ የምታስቡ ነገር ማስበው ነገር የለም ራሴን ብቻ ነው ማለት ነው። አሁን ግን ልጅ አለ ቤተሰብ አለ ማለት ነው። ሚስት አለች ለነሱ ከነሱም ጭምር ነው ማለት ዝግጅቱ። እንግዲህ በዓሉ ዝግጅት የምንጀምረው አመቱን ሙሉ ነው ብያለሁ ቅድምና
ልብስ ይገዛል ከኔ ጋር የሚመሳሰል ለሷም ለልጄም ልብስ ተዘጋጅቷል ማለት ነው። በዛ ልክ ልብስ ይዘጋጃል። ቤት ውስጥም ልክ ሌሎች በዓላቶች እንደሚደረጉ እናከብራለን ቤት ማለት ነው። ጠላም ዳቦም ምግብ ምናምን ይዘጋጃል ማለት ነው። ያ ኢሬቻን አክብረን ስንመለስ አካባቢ ላይ ያሉትን ጎረቤቶች ምናምን ጠርተን አብረን ሴሌብሬት የምናደርገው በዓል ነው ማለት ነው። ወደ ሆረ ፊንፊኔ ስንሄድ አሁን እንግዲህ በቤተሰብ ነው የምንሄደው። ያኔ እንደነገርኩት እዛ ነው የምናድረው ወጣት ሆነን ማለት ነው ከማግባቴ በፊት ማለት ነውና ዋዜማ ሄደን እዛው አድረን እዛን አክብረን ነው ወደ ሆረ አርሰዲዮም ደግሞ ቢሾፍቱ የምንሄደው። አሁን ግን ጠዋት ነው የምንሄደው። ግን ደስ የሚለው ከአባ ገዳዎች ኋላ ሆነሽ ያንን ነገር ሳደርግ በጣም ደስ ይል ነበረ። ያንን አሁን ልጅ ይዤ ቤተሰብ ይዤ አይመችም። አሁን እነሱ አክብረው ከተመለሱ በኋላ ነው መገፋፋት ምናምን ይኖራል። ያው ወጣት አለ ጉልበት ያለው ምናምንና ትንሽ ይከብዳል። ስለዚህ ለነሱ ሰዓቱን ጋብ አድርጌ ለነሱ ሴቭ ለማድረግ ማለት ነውና እነዚህ ከጓደኞቻችን ጋር የምናከብረው የሆነ ቦታ እንገናኝ ተባብለን ነው እንጂ አንድ ላይ አድረን አይደለም። ቱተፍራት ባቴ ሰበገራ በለቱ ሰበገራ ገላና አዲስ አበባ በጣም ብዙ በረከቶችን ይዞ ይመጣል። የዌዘር ኢትዮጵያ ውስጥ ያለው የዌዘር ኮንዲሽን ራሱ አሁን ክረምት ላይ የነበረውና አሁን ያለው በጣም የተለያየ ነገር በጣም ደስ የሚል ነገር ነው ማለት ነው። ስለዚህ ስሜቱ በጣም ሰፊ ነው። ይበላል፣ ይጠጣል፣ ጓደኞች ተሰብስበው ይጨፍራሉ፣ ይጫወታሉ፣ አባቶች ይመርቃሉ፣ እናቶች ይመርቃሉ። 2018 አሁን በምርቃት ነው የምንጀምረው ማለት ነው። ስለዚህ ነሐሴ ላይ ሲጠናቀቅ ደግሞ እንደገና በምርቃት በሚቀጥለው እንቀጥላለን ማለት ነው። ለዛ ነው የሚሆነው። ስለዚህ ኢሬቻ ትርጉም ያለው የገዳ ስርዓት ከገዳ ስርዓት የሚመዘዝ ነው። ጭፈራ ወቅት ከዚሁ ከሀሳቡ ጋር የሚገናኝ ኦ ያ ብራ ብራ አንበሬ ዲሪ ወለርጌ የሚል ጭፈራ አለ። ምንድነው እሱ? ብራ ወይ ደግሞ አዲስ አበባ ሲመጣ እንኳን ተገናኘን የሚል ነው ማለት ነው። ባንዲራ የተሰራ ልብስ ነው። የተለያዩ ልብሶች አሉ። ስፔሻሊ አሁን በአባ ገዳ ባንዲራና የተለያዩ እንትኖች የሚሰሩ ዲዛይን ተደርጎ የሚሰሩ አለ። የአርሲ አለባበስ አለ፣ የወለጋ አለ፣ የሸዋ አለ። የተለያዩ ዳይቨርስ የሆነ ነገር ነው እዛ ቦታ የምታየው። ለምሳሌ እኛ ጓደኞች ሆነ ነው እሱ የለበሰው እንደኔው የራያ በቲሸርቱ መልክ የተሰራ ነው። የሱ ደግሞ እንትኑ የአርሲ ሆኖ በእንትን ነው የተሰራው። የወንድማችን እዛ ላይ ያለው ደግሞ የወለጋ ነው። እንደዛ ነው ማለት ነው። እዚህ ጋር የተለያየ ዳይቨርስ የሆነ የኦሮሞ ካልቸር ሆኖ የተለያዩ አካባቢዎች እንደተለያዩ አለባበስ ነው ማለት ነው። ሌላ ብሔር ብሔረሰቦችም አሉ የራሳቸውን ለብሰው ይመጣሉ ማለት ነው። እሱ አለ። እሱን ጨምሬ ከሌሊት ተነስተን እኛ ብቻ ሳይሆን እኛ አካባቢ ያሉ ሰዎች አሉ፣ ትንንሽ ልጆች ሊኖሩ ሴቶች ሊኖሩ ይችላሉ። እነዛ አይነት ነገሮችን ተያይዘን ነው የምንሄደው ማለት ነው ኢሬቻ ቦታ። ወደ መልካ ስኬድ እናቶች አባቶች የሚሉት አለ። ቅድሚያ ስቴፕ አለው። ሴቶች አረ ሲንቄዎች ይቀድማሉ፣ ዘንድ ትልቅ ሰዎች ደግሞ ቀጥለዋል። ከዛ ወጣቶች ጭፈራ ምናምን የሚያጅቡበት አለ። ሆረ ፊንፊኔ ጠዋት ነው የምንሄደው። ሌሊት በቃ ቢያንስ ከ8 ሰዓት ጀምሮ ነው ሰው የሚንቀሳቀስ የሚጀምረው። እዚያ የሚያድሩም አለው። ወጣቶችም ሽማግሌዎችም ከሩቅም ከአምቦም ከወለጋም ከደቡብ የሚመጡ አሉ። ከዛ እዛ ስንሄድ መሬ ነው ሽማግሌዎቹ መሬ ነው እያሉ ነው። ወጣቶች ደግሞ ይዋ ብራ ምናምን ያሉ ይሄዳሉ። ኢሬቻ ወጋ ንፋ ብሌም እንሄዳለን ማለት ነው ወጣቶቹ። ሴቶች ደግሞ መሬው ያሉ ይሄዳሉ። ብራሾሌ ፈርደም ብራንጌስ የፈርደምና ያጆሌ ያው ጨለማ አይደለም ክረምት። ከዛ ወደ ብራ ወደ ፀሐዩ መተናል። ወጣቱ በደንብ እሺት በልተን ምናምን ጥጋብ አለ፣ ጉልበት አለ።
አዲስ ነገር ነውና ክረምቱን ሙሉ በድካም አሳልፈን ወደዚህ ስንመጣ ደግሞ ትንሽ ጋፕ አለ። እህሉ ደርሶ መሰብሰብ እስከምንጀምር ድረስ ጋፕ አለና በዛ ጋፕ ውስጥ እረፍት ብሬክ አለ ማለት ነው። እዛ ብሬክ ላይ ደግሞ ወጣቱ ራሱን ሾው የሚያሳይበት ቆለና ይባላል። ሽመላ ላይ እንትኖች አሉ። ራስን መከላ ዱላ ማለት ነው። ያው ሽመል ማለት ዱላ ነውና በዛ ጭፈራ አለ። እዛ ላይ ደግሞ ፈረስ አለ። አክብረን እዚህ አዲስ አበባ ወይም ቢሾፍቱ ሆነን ስንገባ ምንድነው እዛን ሰዓት ጀምሮ አካባቢ ነበር የምንኖረውና ገባን። በጣም ድካም ነበረ። ከዛም በኋላ ብቻ ነው የምንኖረው እና እንደ አጋጣሚ ወጥ ሰራው። በጣም ደክሞኛል። እሁድም አልተኛው። ከአርብ ማታ ጀምሬ አልተኛው። እሁድም እንደዛ ነው፣ ቅዳሜም እንደዛ ነው ያልኩት፣ እሁድም እንደዛ ነው። እንደ አጋጣሚ በቃ ወጥን ሁሉም ነገር አድርጌው በቃ እንቅልፍ ወሰደኝ ማለት ነው። በዛው ተኝቼው ለካ ቤቱ እንዳለ ጭስ በጭስ ሆኗል ማለት ነውና እዛ አካባቢ በቃ የተከራዩ ሰዎች ነው ቤቱን አንከዋክቶ ምናምን በሩን ደብድቦ ሲደበድቡ ስነቃ ወጡም ጭሷል፣ ቤቱም በቃ ብረድስቱም ተቃጥሏል፣ እንዳለ ቤቱ ጭስ ሆኗል። እዚህ ወረፍንፍኔ አክብረን ቢሾፍቱ ስንሄድ ትራንስፖርት የለም። ስለዚህ ከስቴዲየም ጀምሮ ከወረፍንፍኔ ጀምሮ እስከ ቢሾፍቱ በእግር ሄድንበት ትዝ ይለኛል። ያው በጭፈራ ነው ብንሄደው ምንም ድካም የለም። ግን በንጋታው ነው የታወቀን ማለት እግራችን ምናምን ቆስሎ በውስጥ ሩጫ ነበረ። ቲሸርት ገዝተን ሩጫ ሮጠንና ስቴዲየም ጀምረን በዚህ በቄራ ዞረንና ስቴዲየም ነው የምንገባው እና አልተለማመድኩም ነበርና ትሬን አላረኩም ነበር። እዛ በኋላ ምናልባት እዚህ ላንቻ አካባቢ ሲደርስ ቆመን መሮጥ አልቻልንም ማለት ነው። ዞረን ነው የመጣ ነው በዚህ እንደዚህ። ስለዚህ ወደ ቤት ለመመለስ ቁጭ ብዬ ኦልሞስት 11 ሰዓት አካባቢ ነው ቁጭ ብዬ ከጓደኞች ብቻዬን አይደለም፣ በርግጥ ጓደኞችም ነበሩ። እነሱ እንደምንም መንገድ ታክሲ ሲከፈት ወደ ቤት ገቡ። እኔ ግን 11 ሰዓት ነው ወደ ቤት የገባሁት። እሱ ትዝ ይለኛል። ኦያ ብራ ዳምበሪ ፈርዳብና ያጆሌ ኦያ ብራ ብራምበሪ ፈርዳብና ያጆሌ ኦያ ብራ አካይ ወንጃላ ኦያ ብራ ሚወፍቱ ተና ኦያ ብራ አንገሩ ወንጃላ ኦያ ብራ ሲወፍቱ ተና ኦያ ብራ ብራምበሪ ፈርዳብና ያጆሌ ኦያ ብራ ብራምበሪ ፈርዳብና ያጆሌ ኦያ ብራ ብራምበሪ ፈርዳብና ያጆሌ ኦያ ብራ ብራምበሪ ፈርዳብና ያጆሌ። ኢሬቻ የፍቅር እንደዛውም ደግሞ የኛን የባህል የውበታችን የምናሳይበት ለዓለም ከፍ አድርገን የምናሳይበት በዓል ስለሆነ ሁላችንም በፍቅር አብረን እንድናከብር እላለሁ።